በታች ብለን ያወራው ብሮ 18 ፌክ አካውንት መታወቂያ ኖ ክለብ ውስጥ ሲጀመር አንደር 21 አይፈቀድም። በፌክ አይዲ ይመጣሉ። አዳምጠ ሲጋራ ለመግዛት ኦኬ በመናው ረተው ፌክ አይዲ አይ ዶንት ቲንክ ሶ ፌክም ቢያመጡ አሁን እኔ ያሳለፍኩትን ስነግራችሁ እንዴት አወክ በምን አወክ ትሉኛላችሁ? እንደ እየነገርኳችሁ እኮ ነው። የኔ ያሳለፍኩበትን ነገር እየነገርኳችሁ አዳምጡ። አትሊስት እንደው ሌሎች የሚማሩበት ይማራሉ። ገብቷል አባባሌ? ሰው ምንድነው እያልኩ ያለሁት እኔ ሁሉ ነገር በእድሜ ስታደርገውና ደግሞ መቹር ስታረግ፣ ለምሳሌ እኔ አሁን የ23 ዓመት ልጅ የነበረኝ መቹሪቲ አሁን ባል ያለኝ መቹሪቲ የለኝም። የዛሬ 10 ዓመት ያለኝ መቹሪቲ ማን ነው? ዛሬ ያለኝ መቹሪቲ የዛሬ 10 ዓመት የለኝም። ገብቷል? ሰው ምቹር ያደርጋል፣ በጊዜ ኤክስፒሪየንስ ይሆናል፣ ነገሮችን በልምድ ያገኛል። ሴት እንኳን ልንገር፣ ሴት ልጅ እንኳን የመጀመሪያ ገርፍሬንድን ስትስማት፣ ስታቅፋት፣ ስትጫወት፣ ኮንቨርሴሽናችሁ ኢሞሽንህ ኮንትሮል ማድረግ የሚያቀት ምናምን ሁለተኛ ገርፍሬንድ ሲኖር፣ ሶስተኛ ገርፍሬንድ ሲኖር፣ 4 ሴት 5 ሴት ስታቅ ያለ ልምድ እያገኘ ነው የምትሄደው። ነገሮች እየተቀየሩ ምቹር እየሆንክ ነው የምትሄደው እና የመጀመሪያ ነገር ሲሆን አሁን የነ ጆን ዳንኤል ጋር ስንሄድ እነዚህ ሰዎች ገና ፍሬሽ ነው። አሁን ጃኒ መጀመሪያ ገርፍሬንድ ልትሆን ትችላለች ወይ ሁለተኛ። እንደዚህ አይነት ነገሮች ሊኖሩ ይችላሉ ነው እኔ ለማገናኘት ነገሩን ገባ። ምንድነው ሰዎች ከጊዜ በኋላ እየሰለጠኑ እየተማሩ ኤክስፒሪየንስ እየሆኑ ይሄዳሉ እና ነገሮች ይቀየራሉ ለማለት ነው። ሌላ አይደለም። ሄሎ ጎ አሄድ። ኦኬ ዮኒ እንዴት ነህ? ሰላም ናችሁ? እንዴት ናችሁ? ሰላም ነሽ? አለን። እኔ የምለው ዮኒዬ አይ ቲንክ ሁሉም ሰው የራሱ ሳይድ ስቶሪ አለው። እሱ ኦልሬዲ የራሱን ስቶሪ አውርቷል። በጃኒም ደግሞ እናገራለሁ ብላለች። አይ ቲንክ የሁለቱንም ሳይድ አይተን ላይክ ከዛ ኦፒኒየን እንሰጣለን። ላይክ ከመታት ምናምን ላይክ ለሱ በጣም መጥፎ ነው የሚሆንበት ራይት ናው አሁን ባለው ነገር ከተጣርቶ የሚመታት አቢዩዝ ያረጋት ምናምን ከነበረ አሚን ከዚህ በፊት ካልተማረ አሁንም ሸቤ ይገባል። ያው ነው ምንም እንትን ለውጥ የለውም። ግን እንደሚመታትማ በኩራት ነው የተናገረው። ያ እሱን ሰምቼዋለሁኝ። በኩራት እየሳቀ እያላገጠ ነው የተናገረው እንደሚመታት። ስለዚህ እዚህ ጋር የሰነጠቃት እሱ እንደሆነ ምንም ጥያቄ የለው። ይመታታል በጥፊ ብሎ ከመኪና አስወጥቶ ፊት ለፊት ሊገጫት ብሎ ወደ ጎን ሸሽታ የመኪናውን በር ይዛ ነው ልትሄድ ስትል የወደቀችው። ሊገጫት ሁላ ፍላጎት አለው። ይሄ ሰው አያደርግም አትይኝም። ስምፖ ራሱ ነው ይሄን የተናገረው። ከሷ ሰምተን ቢሆን ምናልባት ይሄ እንደዚህ አርጋ ነው ጃኒ አስከባኝ እያለች ነው። ጃኒ አስከባኝ እያለች ነው አለች። ይኸው አንድ ኢንፎርሜሽን አለኝ። ፌክ ይመጣሉ። ፌክ ከሆነ ግን ጠልፌ ነው የምጥላችሁ፣ ብሎክ ነው የማደርጋችሁ። የጃኒ አካውንት ጃኒ ራሷ ፎቶ አለ ግን አይደለችም 60 ፎሎወር ያላት ልጅ ናት። በቃ እንደዛ ከሆነ ተዋት። አስገባት ነው ላይ ኤኒዌይ ዮኒዬ እንገባ ነው ኖ አይ ቲንክ ሁለቱንም ብንሰማ ኦልሬዲ ለሱ ያለውን ብሏል። እሷ ደግሞ ስትመጣ ብንሰማ እና ላይክ አንደርስታንድ ብናረግ ፖይንቱን አንደርስታንድ ግን እንደሚመታት ራሱ ከተናገረ መጥቷታል። ከዚህ ነው የምንጀምረው። እንደሚመታት ፖሊስ ሊይዘው ሲል ከዛ በኋላ እሷ ወጥታ ወንድሜ ነው ብላ ዋሽታለት እሱ እኔ ብሆን አስገባት ነበረ አላቃትም ነው ምለው አለ። ስለዚህ የመታት ነበረ ራሱ ተናገረ። ይሄ አንደኛው ማስረጃው ነው። ሌላ ደግሞ እያለ ይመጣለች እኮ ዮኒ ጉዳዩን ወደ ራሱ ዝም ብላ እየተከተለች ነው እኮ ነው ያለው። አላቃትም ነው ያለው እዛ ራሱ እሷ አላቃትም እንደ በጣም ጨካኝ አውሬ የሆነ ልጅ ነው። አረመኔ ነው እንጂ አረመኔ። ልጅንም እስር ቤት ባይገባ ኖሮ ሸመጥጣት ነበር ልጁ። በጣም ወይ ደግሞ አስወርጁ ነበር የሚለው። እኔ ጃኒ ትንሽ ቅሬታ ያለኝ ላይክ እንደዚህ አይነት ሪሌሽንሽፕ ከነበራት ከሱ ጋር የነበራትን ነገር ማቆም ነበረባት። ዳትስ ጀስት ማይ ኦፒኒየን።
ከሱ ጋር የነበራትን ነገር you need to cut it ለምን ኦሬዲ እንደዚህ ያረገሽን ሰው ነው አይደለ ኦሬዲ አቢዩዝ አለ ይመታታል ምናምን እናቱ ደግሞ ችግሩ የፈለገ ነገር ቢሆን ፍቅር የሚባል ነገርም አለ እኮ አንዳንዴ ፍቅር የሚባልም ነገር አለ ግን አፍተር ዳት እሱ እስር ቤት ከገባ በኋላ ግን ላይክ ማቆም ትችላለች አሁን እሷ ኒው ላይፍ ጀምራለች አይደለ ከአዶናይ ጋር አዲስ ፍቅር የሚያስፈራራት ይሄ ምንም በምን ምክንያት ልታባብለው ቻለሽ ብላን እኮ እኛ ማሰብ አለብን እያባበለችው ነው ድምጽ እንኳን እኮ ባን እያረገ ነው እየጠራ የሚያስፈራራት ባሌን አስተኝቼ እኔ ቀስ ብዬ የሆነ ሰው ቀስ ብዬ ማውራ ከሆነ ምክንያት አለኝ ያው there's no way አታውሪ እንግዲህ አሁን ለምሳሌ ባል እያለ ወይም ቦይፍሬንድ እያለ ሌላ ሰው ለማውራት በጣም ድፍረት ይጠይቃል። ጃጅ እያረኳት ሳይሆን ዮኒ የጃጅም እያረኳትን ብላክሜል የማያደርገው ሹክ እያለች ነው የምታወራው። there is a lot of people narcissist የሆኑ ሰዎች አሉ። I understand that like stupid I know ግን ብታቆም ኖሮ you know በቃ like I'm not judging her. The only thing እሱ ነው እኔ ከሱ ጋር ሲታሰር መጠየቅ አልነበረባትም. She just need to cut him. You know what I'm saying? Like የባንክ አካውንት ሙሉ ኢንሹራንስ ለሷ ነው የሰጠው እኮ ክልል ሙሉ እኮ ለሷ ነው የሰጠው። ማታውቁት ነገር አለ ይሉ ብሩ ማስገባት ማስወጣት መረጃም ይዞባት ሁለቱም ቶክሲክ የሆነ ሪሌሽንሺፕ ውስጥ ናቸው. የሆነች ድምጽ ሴንስ የምታደርግበት ድምጽ ልስጥ መጀመሪያ ቮይሱን ሲያሰማን ምንድነው ሄሎ ጆን ምናምን የሚል ነው ከዛ የት ነህ ስትለ አቤቴ ነኛ በጣም ኢሞሽናል ሆኖ ነው ያወራው አቤቴ ነኛ ያ ድምጽ ይሄ የጠንካራ ሰው ድምጽና ይሄ የቁጣ የንቀት ድምጽ ነው ልክ ግን ራቁቷን መሆኗን ሲያቀር መቅረጿን ሲጀምር በቃ የሚፈልገውን ሲያገኝ እሱ በቃ ማለት ጀመረ መቀዝቀዝ ጀመረ መጀመሪያ ምን አይነት ድምጽ ነበር ሲያወጣ የነበረው ቤቴ ነኛ ሲል እኮ ኦሬዲ እየቀረጸ እኮ ነው ድምጹ ሰንተናል እኮ መቅረጽ ሲጀምር ምናምን ራቁቷ ምናምን አይደለም እየቀረጸ ነው የመጀመሪያው ድምጽ እኔ I don't understand ለምን ሊቀርጻት እንደፈለገ የጠብ ድምጽ ነው ቤቴ ነኛ እኔ አንዳንድ ጊዜ የምናወራውን ነገር ነው እንጂ እኔ አሁን ሚስቴን መቅረስ ከፈለኩኝ ዮኒ ሚስቱን መቅረስ ከፈለገ ሚስቱን መቅረስ ከፈለገች it's easy to do it ምንድነው አሁን እንደ ቀረጻት ምናምን እሱ ነው ስክሪን ሪካርድ ነው ሲጀመር ሲደውል ለምን ይቀርጻል ሴቶች ምን ሆነ ይቀርጻል አይደለም መቅዳቱ ለኔ አንዴ በጣም ሮንግ ነው እንዴ ከአዶናይ ጋር ሆና ምናምን ነገር ራቁቴን መቅረጹ ኖርማል አይደለም የሆነ ነገር መደወሉ አይደለም ሚስቴውን የሳትልኝ ምን ጨረስኩኝ ቫይበር መቅረጹ ምን ብዬ ነው መቅረጹ ዮኒ አባባሌ ኖ ታረጋለህ እኮ እኔ አርግ ያላቅም ለምሳሌ ማውራለህ ያ ስለዚህ አትቀርጽማ ኖ አንተ እኔ ማውራለህ ለመቅረጽ ግን ከፈለክ ኮንሰፕቱን እንረዳ ይልህ ለመቅረጽ ከፈለክ ግን ዮኒ ይክንዶድ አይደለም እሱም ከፈለገ ያደርጋል ድሉ አለ ማለት ነው ለምን ቀረጻት ምናምን የሚለው ነገር ምናልባትም ይልክ ሄለን እንዳለችው ሪሌሽንሺፓቸው በጣም ቶክሲክ ስለሆነ በመሃል መጣላትም ስላለ ጥርጣሬም ስላለ ቀደም እንዳልኩ እሷም የራሷ ሪዘርቭ የሆነ ኢንፎርሜሽን ለማስቀረት እሷም እኮ አድርጋ ይሆናል እኮ we never know አሁን እኮ የጃኒን እኮ አልሰማንም የእሷን እኮ አልሰማንም እንጂ እሷም እኮ መረጃ ታውጣለች የድምጽ ልታውጣ ትችላለች የቪዲዮ ልታውጣ ትችላለች ዮኒ እነዚህ ሰዎች በጥርጣሬ ላይ የነበረ በችግር ላይ የነበረ ፍቅር ስለሆነ ቶክሲኩ ገደል ይግባ እሱ ጋር አይደለም ችግር what's the problem የሚማታ ሰው ነው አከተመ እሱማ በቃ እሱንማ እኮ ራሱ አንተ ቀድማ እኔ አሁን እኮ ድብድቡን አንተ ቀድማ አሰማኝ እኔ አሁን እኔ ማን ነው ጃን ዳንኤልን እነ ግድ ፌዝ ነበር የወሰድኩት አልመተዋትም መትቻ አላቅም እኔ ሴት መደብደብ ሰው አይደለም ጨካኝ አይደለም ሲል ተቀብየው ነበር አምኜው ነበር አሁን ቅድም ደግሞ ቪዲዮ አሳየኝ አንተ ምንድነው ያሳየኝ እንደውም በጠፊ መትቻት ፖሊሶቹ መተው እንደውም እኔ ላይ ሊመጡ ሲል እሷ አዳነችኝ ነገር እንደውም እሷ እንዳዳነችው ነው የተናገረው ይሄ ምንድነው እንደዚህ አቢዩዝመንት እንደነበረ አቢዩዝ ያረጋት እንደነበረ ታሪክ አለው ማለት ነው ዶክተር አባባለ this will tell you ይሄንን ነገር ማለት ነው because እዛ ዱባይ ድረስ ወስዶ ሊዝናና ወስዶ ቪዲዮ ቀረጹበት ጊዜ ይመስለኛል ጥሩ ቪዲዮ ቀርጸዋል
የሆነ የሚውዚክ ቪዲዮም ለቀዋል። ሙዚቃ ምናምን ምን የዛን ጊዜ ፍሬንድ ነበሩን በደንብ መሰለኝ። የዛን ጊዜ ሄዶ እንደዚህ ካደረገ throughout their relationship እንደዚህ አይነት ነገር አቢዝመንት ጌምን በሚጫወቱበት ጊዜ እያለቀሰች የምትወጣበት ጊዜ ነው የሚበልጠው። ከሱ ጋር አብረው ሲጫወቱ እጆቼ ካልፈለግሽ ምናምን እያለ አመነጫጭቆ የሚያስወጣት የሚሰድባት ስድብ የሚዘገንን ስድቦች አሁን ይወጣል። ሰዎች እኮ አሁን ፖስት ያደርጉልሃል። አሁን አንድ ቀን ነገ ከነገ ወዲያ ሙሉ ቪዲዮ ይወጣልሃል። ከዛ በኋላ ያለው ነገር እኔ የምናገረው ጃን ዳንኤል አሁንም እኔ ወንድሜ መካድ ሳይሆን get ready to have a big hurt እና say sorry እንደዚህ አቢዩዝመንት ከነበረ የተሳሳተ ነገር ከነበረ ጃኒ ላይ ይቅርታ ብልሃት እሷ የተጎዳውን እንትና ክሰ ለአዲሷ ሚስት ደግሞ የተለየ ሰው ሆነ መቅረብ አለብን እና እነሱ ጋር አጠገባቸው እንዳይደርስ አዶናይም ጋር እሷም ጋር ድርሽ እንዳይል ድራሹን ነው ማጠፋው። ኤግዛክትሊ አጠገባቸው እንዳይደርስ እካክ እቺ ልጅ አስገባት መልእክት አለኝ ትላለች ማኛ ይቅርታ ከዚህ በኋላ ሰውን ላፈሰው ሞልቷል። አንድ ሰው አይ መልእክት አለ ለጆን ምንም መልእክት የላቸውም ዝም ብለው ነው አይ በውስጥ ነገር ነው ለመግባት ቪው ስላዩ ነው። ዮኒ እኔ እየደገፍኩኝ አይደለም ጃኒንም ወይ እኔ I just wanna have like ፌር የሆነ ፌር ምንድን ነው? የተመታች ሴት ካለች ፌርነት የለኝም እኔ ሴት ልጅ አለች። ቅድም ሲያወራ ምንድን ነው ያለው? ራሷን ልታጠፋ ስትል ነው ያለው ነገር አለ። እዚህ ላይ እየሰደባት እያየን አንድ አዋሩኝ አንድ ልንገራችሁ። ባለፈው ያ ልጅ ወንድሟ ፊት ለፊት ሽጉጥ እየተኮሰ እያየን ብዙ ኢትዮጵያኖች ምን ችግር እንዳላችሁ አይገባኝም። ሽጉጥ አውጥቶ ተኩሶ እንደገና ደግሞ አብሮ ተኝቶ አጠገቡ ሞታ እሱ የማይጠየቅበት ሽጉጥ ተኩሶ ያለማመደ ያሳየን ሰው አልገደልም ብሎ የሚከራከር ትውልድ በተፈጥሮ በጣም ያሳዝናል። አንድ ሰው ከሞተ አጠገቡ ያለ ሰው መጀመሪያ የሚታየው ማን ነው? እሱ ጋር ያለው ማን ነው? የደወለው ነው የሚባለው። ከሚስቴ ጋር አድሬ እኔ ሚስቴ ተነስታ ራሷን አጠፋች ብዬ እንዴት ነው ሰውን ማሳምነው? አሁን እናንተ ደግሞ እዚህ ጋር መታችሁ አንዳንዴ ሴት ሆናችሁ እንዴት እናንተ ገላ ሰንበዲ እኔ ያገስኩለት አይደለም ነው እንደዛ ማለት ለማለት ፌር ለመሆን እያልሽ ነው የምትይው ያንቺን ገላ ለመሆን እሱ ነው ወጥቶ ወዲያው ሚሊዮን ነገር ያወራው እሱ ነው። ገላሽን እንዴት ነው ሰንበዲ ሪከርድ አድርጎት አይደብርም? ሚሊዮን ነገር ያወራው እሱ Listen, I don't agree what he's saying. እኔ ሴት ልጅ ነኝ፣ ሴት ልጆች አሉ። I'm not. እሺ ንገሪኝ አንቺ ንገሪ። I just want to listen to her. victim ነች, we need to listen to her እያልኩ ነው። እሷንም መስማት አለብን ምን እንደሆነችማ ተናገረች እኮ በሌላ ቋንቋ ታውራ እንዴ? የተመታችውን የተሰነጠቀችውን በቢላ ሁሉን ነገር አቢዩዝ እንደሚያረጋት ወጣ ተናገረች። ከዚህ በላይ ምን እንድትናገር ነው የምትፈልጊው? ወራስ ከነ ማስረጃው ለጠፈችልሽ። ተመትቻለሁ፣ ተደብድቤያለሁ፣ ያስፈራራኛል፣ መኖር አቃተኝ፣ አሁን ደግሞ አካውንቴን አዘግቶብኛል። ወራስ ምን ማውራት አለበት ከዚህ በላይ? እስቲ ንገሪኝ አንቺ በምትፈልጊው ቋንቋ ዘግቢ። ምን ትበል? ይሄን ደግሞ በመረጃ እኛ ደግሞ የምናውቀውን መረጃ አውጥተን አሳየን። ልጁ ነው ይሄን የሚያደርገው። ያለችው መረጃማ በስነ ስርዓት አምጥታ አስቀመጠች። ለመዋሸት ለመቅጠፍ ሴት ልጅን ነክቼ አላውቅም፣ ሴት ልጅ እህቶች ያሉኝ ምን አለኝ ብሎ ለመዋሸት ሞከረ። እሱ እንኳን ያ አድርጎታል። ያደረገውን ነው እኛ አላደረገውም አላልኩኝም። ይኸውልሽ ላይቭ ላይ እኮ በእንጨት እንኳን አልነካሽም ብሎ እንደዚህ ያላት ልጅ ነው። ኤግዛክትሊ ገባሽ? በእንጨት እንኳን አልነካሽም ብሏታል። እዚህ ቲክታክ ላይ እኔ ቪዲዮን አላየሽውም? እሱ ዌብሳይት አንድ ነገር ላቆርጥ። ኧረ በጣም ቆሻሻ የሚጎዳ ከሆነ ሄዶ ምናምን ነገር እጅ ምናምን ነገር ነው በቢላ የሚሰነጥቀው ወይስ ሌላ ነገር ለማድረግ ይሄዳል? እሱ ያለው ምንድን ነው? የምትወኝ ከሆነ እኔ የማትፈልገኝ ከሆነ ጀስት ማስፈራሪያ ነው። እጇ ላይ ምናምን ነገር ቢላው ምናምን ነገር አንተ የትኛው አትይናት? ከመሆን ብራው ቫይበር የትኛው ዘመን ላይ ነው ያለ ነው? ሴት ልጅ ናት። ለማንም መካከመትነው ነገር እኮ ዮኒ ወንዶቹ የሚያደርጉት አለ እኮ። እኔ አንቺ ምናምን ነገር ብለው እጃቸውን እየቆራረጡ ምናምን ነገር አይተናል እኮ። እኔ በቅርብ
የት ቦታ ነው ያለው? የሚጎዳ ዘግበናል። ሰው የሚጎዳ ሰው ሄዶ ምናምን ነገር እጇ ምናምን አይደለም የሚተለትለው በቢላ ምናምን ነገር። ትክክለኛ የሚጎዳ ከሆነ የሆነ ቦታ ይጎዳል። ኤግዛክትሊ። ስለዚህ ምንድን ነው ራሷ የሆነ በቃ ድራማ ምናምን ነገር ስትሰራ ማስፈራሪያ ነው። ሰው ኖ የውሸት እኮ ብሮ እንደዛ አይደለም። ድራማ ምናምን እንኳን አትበል። ለምን ልጅቷ እጇ ላይ ሺዝ ኢን ሪሌሽንሺፕ ዮኒ ከአዶናይ ጋር ዮኒ ኦኬ ጎ ሄድ ሳሚ አንዴ አውራና ሳሚ አውራለሁ። ይናገር። ቆይ ሌሎቻችሁ እድል አለን። ሳሚ ተናገር እንስማ። ሰላም ብያለሁ ዮኒ። አፍትሽ ብሮ ፒስ ነው። ጉድ ቱ ሲ ዩ ማን። What's happening, brother? What's up ፋሚሊ። ያ ምን መሰለህ ዮኒ፣ የሚገርምህ ልጅቷም ከመናገሯም ውጪ እንደገና ደግሞ ያለውን ነገር ከማሳየቷም ሌላ አንድ ያየሁት ቪዲዮ ነበረ እና just the way he look at her by itself can tell ገባ ልጁ አቢዚቭ ነው ነው ፕላስ ደግሞ እንደ ካልቸርም አሁን እኛ ኋላ ቀር የሆነ ካልቸር አለን we have to learn እንደውም ቅድም ያ ልጅ ፖይንት አውት ሲያደርግ ነበረ ላስት ታይም ያቺ ልጅ ቢታፕ ስትደረግ ከዛ በፊት ልጁ ያን ሁላ ነገር አቢዚቭ ከማድረጉ በፊት ሁላችንም ኦር ደግሞ በዙሪያ በልጁ ዙሪያ ያንን ነገር ያወቁ ሰዎች ስታንድ ቢያደርጉ ነው ያቺ ልጅ አትሞትም ነበር አይደል? ቀነኒ ዮኒ በጣም አውትስፖክን ነበር በሷ የተነሳ እና ይሄ አንዳንዴ ከልጁ አስተያየት ከልጁ ካራክተር ራሱ እኮ አቢዩዚቭ እንደሆነ ኢዚሊ ፖይንት አውት ማድረግ እንችላለን። ዘወይ ትሪት ያውም እንደገና ቪዲዮም ደግሞ እንደመታቱላ ይታያል እና አይ ቲንክ የሆነ ካልቸር አለ፣ ኋላ ቀር የሆነ ካልቸር አለ። በተለይ አምሶሪ እዚህ ጋር የገጠር አካባቢ ልጆች ካላችሁ ሴቶችን አቢዩዝ ማድረግ ሴቶችን ቢዳፕ ማድረግ ነው እንደ ዲሲፕሊን። እንዴ ሚስትህን ወይ ገርፍሬንድ እንዴ እንትን አትላት ዲሲፕሊን አታረጋትም ሁላ ብለው ሰጀስት የሚያደርጉላ አሉ እና ይህንን ነገር እኛ በጣም ፖይንት አውት ማድረግ አለብን። እናቶቻችን በዛ ህይወት አልፈዋል። ብዙ ስቲል የሚያልፉ አሉ፣ ሰፈር የሚያደርጉ አቢዩዝ የሚደረጉ የሚደፈሩ ብዙ ነገር እና ስፔሻሊ ይህም ደግሞ እንደውም ሚዲያ ላይ በጣም የሚታወቅ ልጅ እችን ልጅ እንደዚህ ሲያደርግ ሲያንጓጥጣት ራሱ እዛ ጋር እኛ እንትን ፖይንት አውት ማድረግ አለብን፣ ማውገዝ አለብን። ሴት ናት እና አንዳንዴ ደግሞ ሴቶች ደግሞ ባይዘወይ ተጎድተው ራሱ ዝም እንደሚሉ ታውቃላችሁ። ተጎድተው በቃ ካልቸራችን እንትን ስለሆነ በቃ ተጎድቼ ሊያዘው ነው የሚሉት በተለይ ኢትዮጵያ ውስጥ ማለት ነው። እና እኛ አሁን ነው በጣም አዌርነሱን በዚህ አጋጣሚ እንትን ማለት ያለብን ዲፌንድ ማድረግ ያለብን ማለት ነውና ስንት ወንድ ደግሞ ተጎድቶ አስመስለው ምናምን ጎድተውት ያዞምባ የሚያነቡ ሚዲያ ላይ ስንት ሴቶች አሉ። የሴቶቹ ምናምን ነገር ተው ኖ ሺ ዶንት ሃቭ ሪዝን ይኸውልህ ሺ ዶንት ሃቭ ሪዝን እኮ እሷ ምክንያት የላትም። አንደኛ ከአዶናይ ጋር ጥሩ ሪሌሽንሺፕ አላት። ገባይ ሁላችንም እንደምናውቅ የምትዋሽበት ሪዝን አለ። ሞራ ነው ከፊት ለፊት ጌም የሚመጣ ጌም አላት። እሱን እንትን ለማለት ነው። ኖ ልጁ እኮ ብሮ አይ ካን ቴል ዩ ሉክ አንድ ፊቱን አይቼ አይ ካን ቴል ታችሁን አይታል ዋንት ቫይብሬት አንድ ነገር ልንገርህ። አዶናይን የሚያክል አሁን በአሁኑ ሰዓት በሀገራችን ታዋቂ ከሚባሉ ሰዎች ከሙቪ አክተሮች ከሙዚቀኞች በላይ ታዋቂ የሆነ ሰው አጠገቡ አድርጋ ጌም ልጫወት ነውና ገባይ ግን ሽንት ቤት ሄዳ ለምንድን ነው come on it doesn't make no vibrate no listen to me brother አዲስ አንድ ነገር this doesn't make ብሎ ዛጋኮ እሱ no አዳምጠኝ እሱማ የነ ሪሌሽንሺፕ ሴት ነች ምናምን የሚለው መሸፈኛ ሆነ። አዳምጠኝ እኔ ማወራለሁ ምን መሰለህ እኔ አሁን አንዳንዴ ስፔኩሌት እንኳን ስናደርግ መላምት ስናስቀምጥ ኮመን ሴንስ ያለው ነገር እናወራ። ለምሳሌ እቺ ልጅ she's with a better man ነው ያለችው። አሁን she's with አዶናይ ከጃን ዳንኤል የተሻለ ሰው ጋር ነው ያለችው። የተሻለ እይታ አላት። ገብቷል? የተሻለ እውቅና አላት አሁን ባለችበት ሁኔታ ላይ honestly speaking ማለት ነው። ስለዚህ አሁን ጌሟን ፕሮሞት ለማድረግ she don't have to go through this stupid የሆነ ራሷ ግን አዲስ አይታል አይደል? ያቺ አንተ የምትባለው አልቅሳ ምናምን ነገር ያገኘችውን ገቢ አይታል አይደል? እንደዚህ አይነት ስታይል እየተከተሉ
I እሷ think ተበድላ Johnny መተን እንደዚህ የበደለች አይነት ቫይብ አይደለም because you ቫይብሬተር have enough gift የሚሰጣት ሰው አለ I don't think እንደዛ እኔ እንደዛ ኦኬ፣ አይነት ነገር በትክክል ታደርጋለች ኖ ኖ፣ ብዬ በትክክል እሷንም ደግሞ እንደዚህ አንደርማይን ተገቢ አካውንቷ አይደለም። ተዘግቷል ወይ ነው እዚህ ጋር ጥያቄው። አሁን ዲአክቲቬት እሱ አካውንቷን ምን ባን ያደርጋል? አርጎባታል ኖ ኖ she's ኖ crying ኖ ኖ for ባን real አልሆነም። no yeah ዲአክቲቬት it is አድርገው yes ነው። that's what it says account ban ነው የሚለው if you go her page is እንዴ ban ኦንላይን is እኮ ነው ban ባን የሆነችው። ቫይበር ኦንላይን ላይ ነው ባን ያደረጓት። እሱን እርግጠኛ መሆን አልችልም እኮ እኔ ዲአክቲቬት ስታደርገው ራሱ ሆነ ባን የሆነ ነው ቫይብሬት የሚመስለኝ። አንድ ጊዜ ቫይብሬት አንተ አሁን ኦኬ መላምት ስታስቀምጥ ሴናሪዮ መስራት አለብህ። የሰው ቀድማውን ማን ነው ሳሚ ሲል ሲመለከታት ላይቭ ላይ እነ ዮኒ ሲሉ በእንጨት አልነካሽም ሲላት አቢዩዝመንቱን እኮ እዚህ ሚዲያ ላይ አሰስመንት ትወስዳለህ። ነው ባዲ ላንጉቻቸውን ታያለ፣ ቨርባል ላንጉቻቸውን የሚለዋወጡትን ቃላት ታያለ፣ ኤክስቼንጅ የሚያደርጉ እነዚህ ነገሮች ታይና ሴናሪዮ ትሰራል። ይሄ ልጅ እኮ በዚህ አይነት መንፈስ ነው የሚያየት የነበረው፣ አቢዩዝ ያረጋት ነበረ፣ ጥሩ ፍቅር አይሰጣትም ነበረ። ሰው እንደዚህ አይነት ነገር ነው እንደዚህ ትሰራለህ ማለት ነው። ገብቶሃል? እንደዚህ አይነት ነገሮችን ታገጣጥማለህ መሆንም ስላለበት ይሄ ነው ሚዲያ ላይ አስተያየት የሚሰጥ ሰው መሆን ያለበት። ቢኮዝ ይሄ ሴንስ ያደርጋል፣ ኮመን ሴንስ ነው። አንድ ሰው እኔ ሚስቴን በትክክሉ ማላያት ከሆነ በየጊዜው መገላምጣት ከሆነ ምናምን እየወጣን ብታየኝ ሰው ባህሪ የተሳሳተ ባህሪ እንዳለኝ ትረዳለህ አይደለም? ይሆን አንድ ቀን ሊሆን ይችላል 2-3 ካደረኩት በቃ ገብቷል አባለ ይሄ ልጅ ለካ እንዲህ ነው ባህሪው ብለህ አሰምሽን ይኖርሃል ማለት ነው። አስዩም ታደርጋለህ። ደግሞ ያ ነገር ደግሞ መላምት ብቻ ሳይሆን ወደ እርግጠኝነት የሚሄድ አሰምሽን ነው። ገብቷል አባባሌ? አሁን እኛ እንደዚህ አይነት ነገር ነው እያደረግን ያለ ነው። አሁን ጃኒ አንተ ስትል ጃኒ ጌም ስላላት ነው የሚለው እሱም ያለውን እኔ አልቀበልም። ባይዘወይ ጃን ዳንኤል አንድ ከተናገረው ነገር ያልተቀበልኩት ነገር ጌም ስላላት ነው ወይ ሌላ ለመታወቅ ፈልጋ ነው ምናምን የሚለውን እኔ ጃን ዳንኤል ያለውን እቁና ጃኒ አላት ካላጋነንኩኝ ኦነስትሊ አላት ብዬ ነው የማስበው። እና አሁን ደግሞ ሺዝ ዊዝ ቤርመን ከአዶናይ ጋር jealousy is playing a part too. Jealousy is playing the part. በሶሳይቲ trust me that የሱስ ልጅ ቺኩ ነበረች። imagine she's in better man she get jealous she get mad እሱም አለ that's he get jealous ነው የምትይው? yeah he get jealous that is true እሱን ነው እኮ እያልን ያለ ነው እኛ። አሁን በዚህ ውስጥ የተለያየ ነገር ነው። አንድ ልጅ ቅድም እህታችን ስታወራ ነበረ ጃን ዳንኤል አዶናይ እና እዛ መድረክ ላይ ስፒድ የመጣ ጊዜ መድረክ ላይ ታይተው ነበር እና ጃን ዳንኤል he was not comfortable እንትና በጣም ሼክ አደረገው ምናምን ተተቃቀፉ ምናምን ተባለ አይደል? እንትና ያደረገው አዶናይ was cool ምናምን እና ጃን ዳንኤል ግን ከልቡ ሰው ጃን ዳንኤል ግን ግሪቪየንሱን ታይበታል። እዛ ላይ ቅሬታ እንዳለው ያስታውቃል። እንደዚህ ነገሮችን ታገጣጥማለህ። ግን አቴንደ ደዳይ ምን መሰላችሁ? አቴንደ ደዳይ እኛ የምንፈልገው ጃኒም ተጎድታ ከሆነ እንድትካስ ነው። እሷን መደበቅ አልነበረባትም። ባይዘው ወይ እዚህ ስታነሱ የቀነኒንም ጉዳይ አነሳችሁ። ይኸው ኮምፕሊሰት አንዳንዴ በሽታን መደበቅ ይሆኔ አንተ ካንሰር ኤርሊ ስቴጅ እያለ ካንሰር እንዳለብህ ካወጣህና ሰው ከሌለ ምንም አታመጣ። በሴቶች የሚደርሰውን ነገር ቆም ብሎ አስተውሎ መናገር መልካም ነው። ለምን እንትን እያልኩ አይደለም፣ ለወደፊቱ እኮ ነው። አሁን ከዚህ በኋላ ለወደፊቱም ቢሆን አልኩ እኮ ባለቤቱን ካልናቁ አጥሩን አይነቀንቁም ነው። ታላቅ ወንድም ቢኖራት እንደዛ አይነት ሙድ ውስጥ የሚገባ የለም። ታላቅ ወንድም ያለው እናቱ የወለደው እንደዛ እህቱን አቢዩዝ የሚያደርግ ነገር የለም። ዮኒ ስንት ወንድም እያለው ከአንድም ለአንድ ታላቅ ወንድም እኮ አለ 5-6 ወንድም እያለው የሚገደል ሴት አለ። አቢዩዝ የሚደረግ ሴት ብዙ የለም። አይ እውነቱን እንነጋገር። ኢትዮጵያ ላይ በእኔ ስላየሁት በሌሎችም ወንድም ባላቸው ስላየው ቀና ብሎ የሚያያቸው የለም። እኔ የምለው ምን መሰለ፣ አሁን ማስተማር ካለብን አሁን ይህ እንዳይደገም አይደል የምንፈልገው። ለምሳሌ የእነዚህ ሰዎች ነገር እኮ ሌላም ሰው መማር አለ። ዮኒ እዚህ ጋር 7000 ሰው ካለ 7000 ሰው ዛሬ ተቆርጦ ሚሊዮኖች ጋር የሚደርስ ነው። ማስተላለፍ ያለብን ነገር ሴቶች እንዴት ራሳቸውን ፕሮቴክት ማድረግ ይችላሉ። እንደዚህ በጣም ቶክሲክ የሆነ ሪሌሽንሽፕ፣ አቢዩዝመንት የበዛበት ሪሌሽንሽፕ፣ ፍቅር የማይሰጥሽ ወንድ፣ ትሪት የማያደርግሽ ወንድ ካለ ኤርሊ ስቴጅ ገና ግንኙነታችሁ በጀመረ ባህሪውን መለየት አለብሽ። ሴትም ከሆነች ባህሪውን ማወቅ አለብሽ። አትስማማም? ብሬክዳውን ላድርግልህ ብሮ። ኦኬ ጎ ሄድ። ብሬክዳውን የማደርገው ምን መሰለህ፣ ወንድ ልጅ ያ ሴጣን ባህሪውን ሴት ልጅ ፍቅር ውስጥ እስክትገባ ቢሞት አያሳያትም። ቢሞት
ወንድ ልጅ ሸራተን ሆኖ መልካም ሆኖ ጥሩ ሆኖ በተለይ ቶክሲክ የሆኑ ወንዶች፣ አረመኔ ወንዶች፣ ባለጌ ወንዶች የሚያደርገውን ልዘግበ በጣም መልካም ሆኖ ይቀርባታል። ልጅቷ ፍቅር ውስጥ ቅጥል ባለችበት ሰዓት እውነተኛ ከለሩን ይዞ ይመጣል። ናው ሺዝ ኢን ዲፕ ላቭ ወድቃለች ልጅቷ። ከዛ በኋላ ከዛ ውስጥ ለመውጣት ብዙ ሰው አይረዳትም። ብዙ ሰው ሊገባው አይችልም። ወድቃለች። ጥሩነቱን አሳይቷታል። እነዛን ነገሮች መፈተሽ ፍቅር ላይ ከመውደቋ በፊት አያሳያትም። በምን ታውቋለች? ጠንቋይ ናት እንዴ? እንዴ ይኸውልህ ምን አለ መሰለህ ይኸውልህ ባህሪ አንድ ቀን ይኸውልህ አናናው ሪሌሽንሺፕ ላይ ያለ ባህሪ በተወሰነ መንገድ ይገለጻል። ይሆን አንተ እንደምትለው አይደለም። የተወሰነ ባህሪዎችን ኦብዘርቭ ታደርጋለህ። አዳምጠኝ። የማያስገልጹ በፈለግከው አስይዘኝ። that's not true በፍጹም አያሳዩ። ኖ በአንድ ጊዜ እኮ ታውቂዋለሽ አይደለም ሄለን አያሳውቅህም። ኢቭን ማለት ነው ዮኒ አንዴ ልንገረው። ኦኬ ከኔ ጋር ስለሚሆን የኔ ጠንበለል ወዴት ልጠለል የሚል ነው። ምንድን ነው የምናወራው? የመጀመሪያ ወንዶች ሴትን ለማጥመድ ከለራችንን እናሳያለን። ዮኒ እሱማ ትክክል ነህ እኮ that's about the first 6 months the first year ልጅቷ አሁን የምትወደን ልጅ ዲፕ ላቭ ውስጥ ከገባች በኋላ ከዛ በኋላ ነው ትንሽዬ መንቀባረር መታሸት እከክ በከክ የምንሆነው። that's exactly what I'm talking about። ሴቶች ኢሞሽናል እንትናችሁን ኢንተለጀንሳችሁን አሳድጉ። አዳምጠኝ የኔን ሀሳብ ልንገር። እኔ ሌላ ሴቶች ነው መከረው ወንዱን ነው ማስተማር ለወንዱማ ተግባሪውን ይተው። ኦኬ እሱ የሚተው እሷ ደግሞ ሴቶች አፈቀሩ እንጂ ምንም አላረጉም እያልኩ እኮ ነው። አይ አንደርስታንድ አንተ ባሳያቸው ወደዛ መልኩ እንድትገባላቸው እኔ ሴቶቹ እንዲሆኑ ቆይሽ አንዴ ስማኝ። ወደ መጀመሪያ እንዳፈቀርካቸው መጀመሪያ እንደነበርክባቸው እንድትመጣላቸው ነው የሚጥሩት ነገሩን ከማቆማቸው በፊት ወንድ ልጅ ሲጀነጅን ልክ እንዳልከው ወንድ ልጅ ሲጀነጅን ውዴ ሆዴ ምናምን እያለ ነው መጀመሪያ የሚቀርበ። መጥፎ ነገሩን አታይም። ልክ ነህ። ትራፕ ነው ያ ገብቷል። ትራፕ ነው አይደለም? ትራፕ ነው።